ኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ። ምናልባት አንድ ሰው ቀኖና ይሆን ይችላል ያፈረሰው፣ እኛ ግን ህይወቱን እንዲያጠፋ የሚያደርግ ንግግር ልንናገር እንችላለን። የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ። ሰላም ውድ የድጓ ሚዲያ ቤተሰቦች እንደምን ሰነበታችሁ? ይህ ድጓ ሚዲያ ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ወደ እናንተ የመጣሁት ከሰሞኑ በሶሻል ሚዲያ ሲመላለስ ያየሁት አንድ ጉዳይ አለ። በሱ ጉዳይ ላይ እንደ ቤተክርስቲያን ልጅነት እንደ አንድ የኦርቶዶክስ መምህር የግሌን ሐሳብና አስተያየት ለመስጠት ነው የመጣሁት። እንደሚታወቀው ቤተክርስቲያን ላይ ሲሆን ብዙ ነገሮች ይጎላሉ። ብዙ የማያጨቃጭቁ ነገሮች ሁሉ ወደ ጭቅጭቅ ያመራሉ እና ሰሞኑን ኮሜዲያን እሸቱ መለሰ ባነሳው አንድ ሐሳብ ላይ አንዲት ልጅ የቤተክርስቲያን ማስታወቂያ ሰርታ ከዛ ጋር በተያያዘ ሶሻል ሚዲያ ላይ ሲመላለስ ያየሁት አንድ ጉዳይ አለ። እሱን በተመለከተ የግሌን ሐሳብና አስተያየት ለመስጠት ወደ እናንተ መጣሁ። በድጋሚ እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ ጋበዝናችሁ። እንግዲህ እኔ እንደ ግል የማስቀምጠው ሶስት ነገሮችን ነው። የሃይማኖት አባቶችና መምህራን የሥራ ድርሻ ሊያደርጉትና ሊወስዱት የሚገባ መፍትሄ አለ። በሶሻል ሚዲያ ላይ ደግሞ ለቤተ ክርስቲያኗ በመቆርቆር ይሄ ሊሆን አይገባም ብለው ጥብቅና የሚቆሙ ቲክቶከሮች፣ ዩቲዩበሮች እና ልዩ ልዩ የሶሻል ሚዲያ ተጠቃሚዎች የቤተ ክርስቲያን ልጆች የነሱ መልእክት በምን መንገዱ መስተላለፍ አለበት ነው። ሶስተኛ ደግሞ በአንድም በሌላም በተጠና ጉዳይ የሚሆን በስህተት ከቤተ ክርስቲያን አስተምሮ አንጻር አንዳንድ ስህተቶችን የምንፈጽም ሰዎች ማድረግ ያለብን ምንድን ነው የሚለውን የሃይማኖት አባቶችን መነሻ በማድረግ ሶስት ሐሳቦችን አነሳለሁ። አንደኛ ላይ የሃይማኖት አባቶች አርቲስቶች ሊሆኑ ይችላሉ፣ ታዋቂ ዝነኛ ሰዎች ሊሆኑ ይችላሉ። ጸበል፣ ገዳም፣ ህንፃ ቤተክርስቲያን፣ ሌሎቹም በቤተክርስቲያን ዙሪያ እንዲሰሩልን ማስተዋወቂያ እንዲሰሩ የምንፈልጋቸው አንዳንድ ጉዳዮች ሲኖሩ ምንድን ነው ማድረግ ያለብን? እነኛ ሰዎች በሃይማኖታቸው የበሰሉ ላይሆኑ ይችላሉ፣ በዕድሜያቸውም ያልበሰሉ ሊሆኑ ይችላሉ። ገና እየመጡ ፍቅሩ ብቻ ስላላቸው በየዋህነት ወደ ቤተ ክርስቲያን ይመጣሉ። እኛ ደግሞ ዝናቸውን ተጠቅመን ምናልባት ማስታወቂያ ቢሰሩልን የተጀመረው ህንፃ ሊሰራ ይችላል፣ ገቢው ሊሰፋ ይችላል፣ የካህናት ደመወዝ ሊከፈል ይችላል፣ መሰረተ ልማቱ ሊፋጠንልን ይችላል በማለት ከዓለም እንደመጡ የሃይማኖት ትምህርት ሳናስተምራቸው ስለ ሃይማኖታቸው ሳናስረዳቸው ንስሐ እንዲገቡ ሳንመክራቸው ቀጥታ የመጡለት ወዲያው አግኝተናቸው ወደ ማስታወቂያ እናስገባቸዋለን። ይሄ ስህተት ነው። የማን ስህተት ነው? የሃይማኖት አባቶች፣ የመምህራን፣ የኛም ስህተት ነው። ልንወስደው የሚገባ ነገር ምንድን ነበር ማድረግ የነበረብን ከተባለ ከዓለም የመጡ ዓለማውያን የሆኑ በሃይማኖታቸው ያልበሰሉ ለቤተ ክርስቲያን ግን ፍቅር ያላቸው ለአምላካቸው ፍቅር ያላቸው እዚያው ኃጢአት እየሰሩ እንኳን መቼ ይሆን ከዚህ ወጥቼ ለጽድቅ የምበቃው፣ መቼ ይሆን ለስጋው ደግሞ የምበቃው የሚሉ ከስንት አንድ ቀን ለንግስም ይሁን ለዕለተ ሰንበት ወደ ቤተ ክርስቲያን ሲመጡ ለእግዚአብሔር ይዘውት የሚመጡትን ጧፍ በፍርሃት እኔ ይሄንን ልነካው ይገባኛልን? እኔ ይሄን ሁሉ ኃጢአት ሰርቼ ለእግዚአብሔር መገልገያ የሚውለውን ንዋየ ቅድሳት በእጄ ልነካው አይገባኝም እያሉ እየተሳቀቁ እየፈሩ ይዘው የሚመጡ ፈሪሃ እግዚአብሔር ያላቸው ዓለማውያን ሆነው በእኛ አይነ ሲታዩ ኃጢአት የሚሰሩ ዝሙተኞች፣ አመንዝራዎች፣ አጭበርባሪዎች የምንላቸው ሰዎች ሊሆኑ ይችላሉ። እነሱ በፍርሃት ይመጣሉ። የመጡለት ያንን በቲክቶክም በፌስቡክም በዩቲዩብም የሚታወቅ ዝናቸውን በአንድም በሌላም ይዘው እንደመጡ ስለ ሃይማኖታቸው ዝርዝር ጉዳይ ማብራሪያ ትምህርት ሳንሰጣቸው የመጡለት ማስታወቂያ እናሰራቸዋለን። ለዚህም ነው በዚህ ዘመን አንድ አርቲስት ይመጣና ስለ አንድ ቤተክርስቲያን በዚያ ቦታ ስላለው ጸበል ማስታወቂያ ይናገራል። በዚህም ምክንያት የሱ ተከታዮች ሊሆኑ ይችላሉ። በማስታወቂያ ብዛት አንድ ቦታ ላይ ጸበሉ ይገናል። ያ ደግሞ ለአንድ ወርና ለሶስት ወር ይቀጥላል። ከሶስት ወር በኋላ ደግሞ ሌላ ቦታ ሌላ ማስታወቂያ ይመጣል። ህዝቡንም ወረተኛ አድርገናል። እውነት ለመናገር በትክክል ጸሎቱ ተደርሶ
እግዚአብሔር በትክክል የሚሰራበት ቤተክርስቲያን እንደሆነ በሃይማኖታቸው እዛ ሲሄዱ እኮ የሚድኑት አምነው ስለሚሄዱ ነው። ስለዚህ እዚህም አልፈው የሄዱት ቤተክርስቲያንም አምነው ቢጠመቁ እንደሚድኑ ልንነግራቸው ይገባ ነበር። ስለዚህ በማስታወቂያ ብዛት አምነዋል፣ በወንጌል ሳያምኑ ማለት ነው። ወንጌል ነግረናቸው አላመኑም፣ ወንጌል ነግረናቸው አምነው አልተጠመቁም። ግን ማስታወቂያ ተነግሮ ሂደው ተጠምቀው ከህመማቸው ተፈውሰው ይመጣሉ። ስለዚህ ማስታወቂያ አይተው ሂደው ተፈውሰው ከሚመጡ ወንጌል ሰምተው አምነው ቢጠመቁ አልፈውት የሚሄዱት ቤተክርስቲያን ላይ ያለው ጸበልም ያድናቸው ነበር። በዚህ ዘመን ያለው አንዱ ችግር ዝነኛ ሰዎች ሲመጡ እንደመጡ ማስታወቂያ ማሰራት፣ ከዛ ማስታወቂያውን ሰርተው ሲሄዱ ያላቸው ህይወት ደግሞ አስተማሪ አይደለም። እዚህ ጋር የሰሩት ማስታወቂያ መንፈሳዊ ነው፣ እዛ ጋር የሚሰሩት ስራ ደግሞ ዓለማዊ ነው። ሁለቱ ይጋጭባቸዋል። በዚህ ምክንያት ይሄንን ስራ የሰሩት በቅንነት ማስታወቂያውን የሰሩት እና እዚህ ጋር ደግሞ ለሃይማኖቱ ተቆርቋሪ ነኝ የሚሉ ሁለቱም ቅኖች፣ ሁለቱም ለቤተ ክርስቲያን ጠቀምን የመሰላቸው አካላት ደግሞ ይጋጫሉ። እዚህ መካከል ላይ አስታራቂ መሆን ያለብን እኛ ነን፣ የሃይማኖት አባቶች። እዚህ ጋር ማስታወቂያ የምትሰራው በቅንነት ሊሆን ይችላል። እንዲህ ማድረግ የለብሽም፣ ይሄን ማስተካከል አለብሽ ማለት አለብን። እዚህ ጋር ደግሞ ያለው ደግሞ በቅንነት ቤተክርስቲያን ጥብቅና ቆምኩ ብሎ ደግሞ ያሷን ይተቻል፣ እሱን ይተቻል። የሷም ሐሳብ በቅንነት ነው፣ የሱም ሐሳብ በቅንነት ነው። ሁለቱ መካከል ጸብ ይፈጠራል። ለዚህ ደግሞ አስታራቂ ምን ሆነው እኛ የሃይማኖት አባቶች ነን። ይሄ ልጆቻችን ወደ ቤተክርስቲያን ሲመጡ ገንዘባቸውን በእነሱ ምክንያት የሚመጣውን ገንዘብ ሳይሆን መጀመሪያ እነሱን መፈለግ አለብን። በሃይማኖት ዙሪያ ሰዎች ላይ ለመፍረድና አንዳንድ መልእክቶች ማስተላለፍ ስንፈልግ ይህንን ሰው መድኃኔዓለም ቢያገኘው ምን ይለዋል ብለን ነው ማየት ያስለብን። መድኃኔዓለም ይህንን ሰው ቢያገኘው እውነት ነው ዓለም አድክመዋለች፣ አቁስላዋለች። ከነቁስሉ ከነድካሙ መቼም ቢያንስ ትናንትና የሰራሁትን ኃጢአት ዛሬ ደግሞ ጊዜ ሳገኝ እስቲ እግዚአብሔርን ከዚህ ቁስሌ እንዲፈውሰኝ ማን ያውቃል፣ በዚሁ እንደተማረኩ ብቀር ማን ያውቃል ደግሞ በዚህ እግዚአብሔር ከማረኝ ብለው አንዳች ምህረት ፈልገው ነው መቼም ያቺ በወር አንድ ቀንም ይሁን በአመት አንድ ቀን የሚያደርጓት ነጠላ ለብሰው የሚሄዱት ምንም የሚያደርጉት። ስለዚህ ሶሻል ሚዲያ ላይ በተለይ በሁለተኛ ደረጃ ማስተላለፈው ሶሻል ሚዲያ ላይ ቤተክርስቲያንን ወክለን ጥብቅና ቆመን ወደ ሰዎች ንግግር ስናደርግ ወይም ደግሞ ትችት ስንተች ይሄ ትክክል አይደለም ስንል ምናልባት የምንናገረው ንግግር እንዳይሰብር ምናልባት ትናንትና ህግ ይሆናል ያፈረሰች ምናልባት ትናንትና አንድ ሰው ህግ ይሆናል የጣሰው ምናልባት አንድ ሰው ቀኖና ይሆን ይችላል ያፈረሰው። እኛ ግን ህይወቱን እንዲያጠፋ የሚያደርግ ንግግር ልንናገር እንችላለን። ቤተሰብን ሊበትን የሚችል ንግግር እንናገራለን። እሱ ካጠፋው ጥፋት እኛ ጥብቅና ቆምን ብለን ያደረግነውና የወሰነው ውሳኔ ያስተላለፍነው መልእክት የበለጠ መዘዝና ጉዳት ይዞ እንዳይመጣ በቅንነት በሃይማኖት ቤተሰብ ነን። መቼም በሃይማኖት አንድ ቤተሰብ ሆነን የአንድ እግዚአብሔር ልጆች ሆነን በሃይማኖት ውስጥ አንድ ሃይማኖት እየተከተል አንድ እግዚአብሔር እያመለክን በአንድ ሃይማኖት በአንድ ቤተክርስቲያን በአንድ ጥምቀት እያመን መልእክት ስናስተላልፍ ግን ያ ሰው ከጣሰው ቀኖና በላይ ሌላ ጥፋት ይዞ እንዳይመጣ መጀመሪያ እህቴ ለምን እንዲህ አደረግሽ የሚል በፍቅር የተቃኘ የቤተሰብ ንግግር፣ የወዳጅነት ንግግር። እኛኮ ላይክና ሰብስክራይብ ከማትረፍ የሰው ነፍስ ማትረፍ ይበልጥብናል። እሱ ሊበልጥብን ይገባል። ብዙ ሶሻል ሚዲያ ላይ የምንጠቀም ሰዎች ሰው ማትረፍ ላይ ነፍስ ማዳን ላይ ብንሰራ ምናልባት ብዙ የሚሰሩ ስራዎች ለላይክ ለሰብስክራይብ ሰብስክራይቡ መንፈሳዊ ስራም እኮ እየሰራን መምጣት ይችላል። ቃል እግዚአብሔርም እኮ እየተናገርን መምጣት ይችላል እኮ ስብከትም እያስተላለፍን እኮ መምጣት ይችላል። ስለዚህ ሐሰት በመናገር የሚያጋጭ ንግግር በመናገር ሰውን ሊያቆስል የሚችል ንግግር እየተናገር ከሚመጣው ከምናተረፈው ሰብስክራይብ እና ላይክ ሼር በፍቅር የምናተርፍ ስለሚበል በፍቅር እሷንም እህታችን አድርገን እሱንም ወንድማችን አድርገን ሰብስክራይቡንም እና ሼር ላይኩንም ማትረፍ ስለምንችል ስለዚህ እግዚአብሔርን እያገለገል ለቤተ ክርስቲያን አገልግሎት እየተፋጠን ወንድም እህቶቻችንን ሳናስቀይም ዩቲዩባችንን ቲክቶካችን መስራት እንችላለን። የተከለከለው እኮ ኃጢአት መስራቱ እንጂ ዩቲዩብ መጠቀሙ ኃጢአት አይደለም። ቲክቶክ መጠቀም እኮ ኃጢአት አይደለም። አጠቃቀሙ ነው ከሆነ ኃጢአት ሊያደርገው የሚችል ምናልባት እንጂ እኮ ትናንትና አባቶቻችን ሐዋርያት በደመና ተጭነው የሚሄዱትን ዓለም
እኛ በላይ በኮ ውጭ ሀገር እኮ አገልግሎት እንዲደርስ ማድረግ የሚቻልበት ዘመን ነው። ይሄንን እድል ለበጎ ከተጠቀምነው ኃጢአት አይሆንምና በበጎ መጠቀም ሶሻል ሚዲያን ሰውን ሊመልስ የሚችል በሶሻል ሚዲያ አንድ ነፍስ ለማዳን መሞከር፣ በቲክቶክ አንዲት ነፍስ ለማዳን መሞከር፣ በዩቲዩብ አንዲት ነፍስ ለማዳን መሞከር ነው ጥረታችን መሆን ያለበት። ትናንትና በዓለም መጥፎ ስም የነበራቸው ሰዎች ዛሬ ሲመጡ እኛ ቤተክርስቲያን ውስጥ ብዙ ዓመት በመቆየታችን እኮ እኛ ቤተክርስቲያን ውስጥ ለረጅም ሰንበት ትምህርት ቤት በማገልገላችን ቃሉን ትንሽ በማወቃችን ከነሱ የተሻለን ሊመስለን ይችላል። በእግዚአብሔር ሚዛን እኮ ልንወርድ እንችላለን። መቅደሱ ውስጥ ሆነን የጠፋን፣ አውደ ምሕረቱ ውስጥ ቁጭ ብለን የጠፋን፣ ቤት ውስጥ ሆነን የጠፋን መክሊቶች ልንሆን እንችላለን። የእግዚአብሔር ፍርድ እኮ አይመረመርም። መጨረሻ ላይ የመጣውን እኮ እግዚአብሔር እኮ ሊምር ይችላል እኮ። የኛ መጨረሻ ነገ ምን ልንሆን እንደምንችል እኮ ገና አልተረጋገጠም። የኛ መጨረሻ ምንድነው? ነገ ዛሬ ከምንፈርድበት ሰው የባሰ ህይወት ቢኖርንስ? ገና መጨረሻችን እኮ አልታወቀም። የነሱም መጨረሻቸው አልታወቀም። ዛሬ ይጨፍራሉ ምንላቸው ሰዎች እኮ ነገ ቆርበው እኮ ነገ እኮ ለስጋው ደሙ ይበቃሉ እኮ። ዛሬ እኮ ዓለም ላይ ያሉ ሰዎች ምንላቸው ዛሬ ለምን ይሄንን ጣሱ ለምን ይሄን አጠፉ ገና የመጡለት እያስደነበርናቸው እንዲጨነቁ እያደረግናቸው ያሉ ሰዎች እኮ አይታወቅም እኮ። እግዚአብሔር ፈያታዊ ዘይማንን መጨረሻ ላይ መጥቶ እኮ በ11ኛው ሰዓት እያጣጣረ በእጆቹ ውስጥ ችንካር ተሰክቶ እኮ ይቅር በለኝ አስበኝ በምህረት አስበኝ በመንግስት ስትመጣ አስበኝ ብሎ በዛች ንግግሩ ብቻ እኮ እግዚአብሔር ምሮታል። እግዚአብሔር እኮ ፍርዱ አይመረመርም። አንድ ቅዱስ አባት ምን ይላል? ገነት ውስጥ 3 ነገሮች ገረሙኝ ይላል። የመጀመሪያው በገነት ውስጥ አገኛቸዋለሁ ብዬ ያሰብኳቸው ሰዎች የሉም። ይሄ በጣም ገረመኝ። እነሱማ ቆራቢ ናቸው፣ እነሱማ ጻድቅ ናቸው፣ እነሱማ ገነት ይገባሉ ብዬ ያሰብኳቸው ሰዎች ጭራሽ የሉም። ሁለተኛ ደግሞ እነዚህ ሰዎች ገነት አይገቡም፣ እነዚህ ሰዎችማ አይጸድቁም ብዬ ገነት ይገባሉ ብዬ ያላሰብኳቸው ሰዎች ገነት አገኘዋቸው። ይሄ ደግሞ በጣም የሚገርም ነው የእግዚአብሔር ፍርድ ስለሆነ። ሶስተኛ ደግሞ እኔን ኃጢአተኛውን ገነት ውስጥ በማግኘቴ ገረመኝ የሚል ሐሳብ ተጽፎ እናገኛለን። እና ነገ እግዚአብሔር ማንን ሊምር እንደሚችል እኮ አይታወቅም። ስለዚህ በጽድቃችን የምንመካ እኛ የተሻለ መስሎ የተሰማን ሰዎች ለቤተ ክርስቲያን ጥብቅና መቆሙ መልካም ነው፣ ግን ፍቅር በተሞላበት ቢሆን። አባቶቻችን እኮ እንደዚህ አይነት እኮ ቀናይነት ያላቸው ሰይፍ ይዘው የተነሱ እኮ ነበሩ እኮ። እግዚአብሔር በሰይፍ የሚከብር አምላክ አይደለም። ቅዱስ ነው እሱ። በተቀደሰ ነገር በፍቅር ነው እግዚአብሔር የሚከብረው። በጥላቻ በማስቀየም የሚከብር አምላክ የለም። በዚህ ከከበረ ሊከብር የሚችለው ዲያብሎስ ነው። ስለዚህ እህቴ ወንድሜ በሚል መጀመሪያ በግል አናግረናል ወይ? ቤተክርስቲያን ለማገልገል የምንመጣ ወደ ቤተክርስቲያን ስንመጣ ዝናችንን ስማችንን ዓለም የሰጠችንን ክብር ይዘን ምናልባት በሱ ቤተክርስቲያንን ማገልገሉ ነውር አይደለም። አንድ ሰው አርቲስት ሆኖ አንድ ሰው የጥበብ ሰው ሆኖ ታዋቂ ዝነኛ ሆኖ ያንን ታዋቂነቱን ለቤተክርስቲያን ክብር ቢያውለው ክብሩን ለአምላኩ ክብር አዋለ። ያከበረውን አምላክ አከበረ ማለት ነው። ያከበረውን ሕዝብ ማክበር ማገልገልም ማለት ነው። በነገራችን ላይ ግን ስንመጣ በምን መንገድ መምጣት አለብን? ትናንትና የዓለም ጉዳይ የስጋ ጉዳይ ሆኖብን ተሳስተን ከሆነ የትናንትና በደላችንንና ነውራችንን እግዚአብሔርን ይቅር በለይ ብለን በቃ በድያለሁ፣ ትናንትና በዚህ ነው ያሳለፍኩት፣ እግዚአብሔርን ዛሬ ማገልገል እፈልጋለሁ፣ በቃ ለቤተ ክርስቲያን ማስታወቂያ፣ ለቤተ ክርስቲያን ህንጻ ግንባታ፣ ለገዳም ማስታወቂያ መስራት እፈልጋለሁ ካል ያንን መስራት ስንፈልግ መጀመሪያ መማር ይቀድማል። ብንማር በቃ ከገንዘባችሁም እናንተ ተበልጣላችሁ ለእግዚአብሔር። በነገራችን ላይ ማስታወቂያ ሰርታችሁ ከምታመጡት ገንዘብ፣ ማስታወቂያ ሰርታችሁ ከሚሰራው ህንጻ፣ ማስታወቂያ ሰርታችሁ ከሚረዳው እርዳታ በላይ የእናንተን ነፍስ መጀመሪያ እግዚአብሔር ይፈልጋል። ለጽድቅ በቅታችሁ ቃሉን ሰምታችሁ ሃይማኖታችሁን አውቃችሁት ወዳችሁት ሲሆን ነገ ተመልሶ ለመሄድም ዓለም አያጓጓችሁ። ስለዚህ በዓለም ላይ ያለውን ኃጢአት ያልሆነውን ዓለም በችስ ሁሉም በዓለም ላይ ያለ ስራ ኃጢአት አይደለም። ንግድ ኃጢአት አይደለም። ቲክቶክ መጠቀሙ፣ ፌስቡክ መጠቀሙ፣ ዩቲዩብ መጠቀሙ እሱም አይደለም እኮ ኃጢአቱ። አጠቃቀሙ ነው ኃጢአት ሊያደርገው የሚችለው እንጂ ሁሉ ጊዜ ራሳችን ድነን ሰዎችን ለማዳን መትጋት አለብን። በምንጠቀመው ቴክኖሎጂ በፌስቡክ፣ በቲክቶክ፣ በዩቲዩብ አንድ ነፍስ ለማዳን ነው መትጋት ያለብን። አንድ ወዳጅ ለማትረፍ ነው መትጋት ያለብን። አንድ ሰው ከስተቱ ለመመለስ ነው መትጋት ያለብን። አንድ ወዳጅ የእግዚአብሔር ቃል አካፍየው በሶሻል ሚዲያ ተዋውቀን ይሄንን ጉባኤ አሳተፈው
በላይቭ ይሄንን ትምህርት ተምሮ ለዚህ የበቃ ዘመዴ ነው የምንለው ዘመድ ነው ለማፍራት መትጋት ያለብን። በነገራችን ላይ ሶሻል ሚዲያ ላይ እስኪ በዚህ የሰራነውን ስራ እንገምግም። ነቅፈን እነሱን አስቀይመን የነሱ ወዳጆችን ጭምር አስቀይመን እግዚአብሔርንም አሳዝነን ቅድም እንዳልነው እነሱን ነቅፈን እነሱን አሳዝነን ይሄን በማድረግ የሚመጣ ጽድቅ የለም። በፍቅር ብንነግራቸው እነሱም ይመለሳሉ፣ እግዚአብሔርም ይከብራል። ስለዚህ እነሱን በፍቅር መመለስ፣ ወዳጅ ማድረግ፣ የቤተ ክርስቲያንንም ክብር ማስጠበቅ፣ በዚህ መንገድ ማስጠበቅ ይቻላል። እግዚአብሔር በእንደዚህ የሚከብር አምላክ አይደለም። መስሎት ሐዋርያው ሰይፍ አንስቷል። ሰይፍህን ወደ ሰጋው መልስ ነው ያለው እግዚአብሔር። በሰይፍ የሚከብር አምላክ አይደለም፣ በፍቅር ነው የምናከብረው አምላካችንን። እንደ ማጠቃለያ ጠቅለል ሳደርገው ለሶስት አካላት ነው መልእክቴ። አንደኛ ለሃይማኖት አባቶች፣ እነዚህን አካላት ስንቀበል አስተምረናቸው ሃይማኖታቸውን አሳውቀናቸው ይሁን። ሁለተኛ ለቤተ ክርስቲያን ጥብቅና የምንቆም አካላት በምን መንገድ መልእክታችንን ማስተላለፍ አለብን? እግዚአብሔር ሊከብርበት በሚገባ ሰዎችን ማትረፍ የምንችልበትን መልእክት ማስተላለፍ ይኖርብናል። በሶሻል ሚዲያ ነፍስ ለማትረፍ እንስራ። ሶስተኛ ግን እንደመጣን ከዓለም እንደመጣን ከነዝናችን ማስታወቂያ ከመስራት በፊት መጀመሪያ ራሳችንን በቃሉ መሰራት ያስፈልጋል። ይሄንን ካደረግን በኋላ ሌሎቹ አገልግሎቶችን በቤተክርስቲያኗ ስርዓትና ቀኖናቱ ፊት መሰረት ማስታወቂያውም ሌሎቹም አገልግሎቶች በሚዲያ ብናስተላልፍ እውነት ነው፣ በረከት ነው፣ ጽድቅ ነው። በዚህ መንገድ ሶሻል ሚዲያን መጠቀም ይኖርብናል ብዬ አስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ ድጓ ሚዲያ ነው። ድጓ ሚዲያን ሁላችሁም ላይክ፣ ሼር በማድረግ ለቤተሰቦቻችሁ እያካፈላችሁ አብራችሁን አገልግሉ።